እንደተለመደው የሰራተኛዋ አደይ ተከታታይ ክፍል ወደ እናንተ እንደማደርስ ይታወቃል። የዛሬውም እንግዲህ ቀጣይ ክፍል ወደ እናንተ አደርሳለሁ። እስከ መጨረሻው ተከታተሉት። በጣም የሚያሳዝንም የሚገርምም ነው ማለት ነው። እንግዲህ አደይም ከነ ፍቅር ቤት ወጥታለች። አደይና ፍቅር ለእናቷ ደውላ እዚህ ቤት ውስጥ አታድርም አትውልም፣ እነ ኤላ ጋ ነው የምታድረው፣ ሰነባብታለች እዛ ማደር ከጀመረች። ስለዚህ ብቻዬን ነው የቤቱን ስራ እየሰራው ያለሁት፣ ደክሞኛል ብላ በጣም በሚገርም ሁኔታ ለእናቷ ተናግራ፣ እናቷም እንግዲህ አደይን አባሪና ሌላ ሰራተኛ ቅጠሪ ብላኛለች ብላ አደይን ከቤት ውስጥ እንድትባረር አድርጋታለች ማለት ነው። እንግዲህ አደይም እነ ኤላ ጋ ሄዳ ስትመጣ አደይ ከዚህ ቤት ትሄጃለሽ ትላታለች። ለምንድን ነው ስትላት እናቴ አስጃት እና እሷን ሌላ አዲስ ሰራተኛ ቅጠሪ ብላኛለች ብላ ስትላት እትዬ እንደዚህ ያሉ አለቻት። አደይም አዎ እናቴ ብላለች እንደዚህ፣ ስለዚህ አንቺ ቤቱ ስለማትቀመጭ ሌላ አዲስ ሰራተኛ የቤቱን ስራ የሚሰራ ልቀጥር ነው፣ ኮተትሽን ሰብስበሽ መሄድ ትችያለሽ ብላ ከዛ ልብሷን እንዳለ እያራገፈች እያንዳንዱን የክፋቷ ጥግ እቺ ፍቅር የምትባል እያራገፈች በፌስታል ከታ ይሄውልሽ ብላ አመታ ወረወረችላት ማለት ነው። ከዛም እንግዲህ ከዴቭ ጋርም አደይን እና ዴቭን ለማጣላት ፍቅርና ቤዛ የውሸታቸውን የውሸት ጥንስስ ጠንስሰው ለዴቭ ነግሮት ዴቭም እንግዲህ አደይን እንዲናገራት አድርገዋል ማለት ነው። ቤዛ ምንድን ነው ያለችው? አደይ ከባርኮቴ ጋራ እነ ኤላ ቤት ነው ያደረችው ብላ ትለዋለች ማለት ነው። ዴቭም እንግዲህ በጣም ይጠራጠር ስለነበረ በጣምም እንግዲህ ዴቭ አደይና ባርኮቴ አንድ ላይ ይሆናሉ ብሎ ፍርሃትም ስጋቻም ስለነበረው ቤዛ እንደዛ ብላ ስትለው እውነት መስሎት አደይን ተናገራት። አደይም ተቀየመችው ማለት ነው። እንዲሁም ፍቅርም እንደዚሁ ነገረችው። በጣም ተናደደና ዴቭ አደይን ተናገራት። ይሄ ሁሉ ሲጨመርባት አደይ በጣም ተናዳ ቤቱን ጥላ ለመሄድ እንግዲህ ወስናለች ማለት ነው። ከዛም እነ ኤላ ጋር ሄዶ ዴቭ ሲጠይቅ ለምለምና ኤላን ኧረ ባርኮቴ ወደ ስራ ሄዷል፣ የለም እዚህ አብረው አላደሩም ብሎ ሲል ከዛም ዴቭ ተመልሶ ቤዛን አንቆ ለምንድን ነው የዋሸሽኝ? መዋሸት ምን አስፈለገ ብሎ ሲላት አልዋሸውም እዛ ነው ያደረችው ብላ አለች ማለት ነው፣ አይኗን አፍጥጣ። ፍቅርንም እንግዲህ ሁለተኛ እንዳላይሽ ብሎ በጣም ተናዶ ተቆጣት ማለት ነው። ለምን ዋሻችሁ ብሎ በጣም ነው የተናደደው። እንዲሁም ደግሞ ናኦል እነ ኤላ ቤት ሄዶ ነበረ። አደይና ለምለም ቁጭ ባሉበት ኤላ ቤት ይሄዳል ማለት ነው። ኤላ ለምለምን ቤዛ ናኦል ለምለምን እንዳይቀማ ብላው ነበር። እንዲሁም ደግሞ ሊዱም እንደዚሁ እንዳይቀማ ናኦል ለምለምን ብላው ስለነበረ ይሄ ጥርጣሬ ስለነበረበት ናኦልን እቤት ውስጥ ሲያገኘው በጣም ተናደደ። ለምንድን ነው የመጣኸው? ምን ልሰራ መጣህ? ብሎ በጣም ተናገረው ናኦልን ማለት ነው። ከዛም ናኦል የሄደው ግን አደይንና ለምለምን ለማማከር ፈልጎ ነው። እኔ እዚህ ሀገር አልሆንልኝም፣ ወደ ስደት መሄድ እፈልጋለሁ ብሎ ሊያማክራቸው ነው የሄደው ማለት ነው። እነሱም እንግዲህ ለምን ስደትን አማራጭ ያደረግ ይሉታል ማለት ነው። አደይና ለምለም የራሳቸውን ሱቅ ለመክፈት ወስነዋል፣ እየተዘጋጁ ነው። ለናኦልም ይሄንን ነገር ሲነግሩት በቃ እኔም አብሬያችሁ ልቀላቀል ሲላቸው አይ እኛ ሁለታችንን ያሰብነው አንተም ለብቻ መስራት ትችላለህ አለችው ለምለም። እንግዲህ ይሄንን እየተነጋገሩ እያለ ነው ኤላ መጥቶ ለምንድን ነው እዚህ ቤት የመጣው? ምንድን ነው የምትሰራው ብሎ እንዴት ቤት ድረስ ትመጣለህ ብሎ ውጣ ብሎ አባረረው። ከአደይ ጋራ አብረው ሄዱ ማለት ነው። አብረው እየሄዱ እያለ አደይና ናኦል ከዛም ደግሞ ደመቀ
በሩቅ ያያቸውና ደመቀም ያዙኝ ልቀቁኝ ይላል ማለት ነው። ለምንድን ነው ከአደይ ጋር አብሮ የሚሄደው ናኦል ለምንድን ነው አብሯት ያለውስ ብሎ በጣም ተናዶ እደበድባለሁ ሲል ንጉስም እኔ ያናግረዋለሁ አንተ ተረጋጋ ይለዋል ማለት ነው። ከዛም እንግዲህ ከናኦልና አደይ ከተለያዩ በኋላ ደመቀ ሄዶ ከፊቷ ይቆምና ዞር በል ትለዋለች። አይ ዞር አልልም፣ ምንድን ነው አንቺ እኔ እንደ ሌላው ሻይ ቡና ስላልጋበዝኩሽ ነው እንጂ እኔን የምትነቂኝ፣ የምትሰድብኝ፣ የምታንቋሽኝ ይላታል። ለምንድን ነው እሱ ሌሎቹን ከሌሎቹ ጋር በየሻይ ቤቱ እየሄድሽ ትጋብዣለሽ፣ እኔን ግን እሺ አትይኝም ለምንድን ነው ይላታል። እኔ ለፍቅር አንሳለሁ ወይ? ማፍቀር ኃጢአት ነው ወይ? ለምንድን ነው ፍቅሬን የማትቀበኝ ሲላት፣ አይ እኔ ማንንም ፍቅር አልተቀበልኩም፣ ከማንም ጋርም መሆንም አልፈልግም፣ አንተ መጀመሪያ ለራስህ ሁን ብላ ትለዋለች ማለት ነው። እኔ ከአንቺ ጋር ነው መሆን የምፈልገው ሲላት፣ ጭራሽ እኔ ላንተ የምሆን ሴት አይደለሁም፣ እኔ የራሴ ሀሳብ አለብኝ፣ ያን ደግሞ አንተ አታውቅም፣ ለዛ ደግሞ አንድ ቀን ከጎን የሆነ ካታውቅም አንተ እኔ በተከፋው ሰዓት፣ እኔ በችግሬ ሰዓት ከጎን የሆነ አታውቅም፣ ስለዚህ አንተና እኔ አብረን መሆን አንችልም ትለዋለች ማለት ነው። ከዛም እንግዲህ ደመቀ ደግሞ ቆይ እኔ ለአንቺ ልብስ መግዛት አለብኝ፣ ስልክ መግዛት አለብኝ፣ አንቺን እንድታፈቅርኝ እኔን እሺ እንድትይኝ እኔን ይላታል። ከዛም አደይ በጣም ትናደድና እኔ በቁሳቁስ የምሸጥ ሴት አይደለሁም፣ ተራ ሴት አይደለሁም፣ አንተ በቃ እዚህ ድረስ ነህ፣ አንተ ጭራሽ ለእኔ የምትሆን አይደለም ብላ በጥፊ ብላው ትሄዳለች ማለት ነው። ከዛም ፊቱን እያሸ ንጉስ ደግሞ በቃ ተው ይለውና እሷም እንግዲህ ፌስታሏን ይዛ ትሄዳለች ማለት ነው። ወደ እነ ለምለም ልትሄድ ስትል ለምለምን መንገድ ላይ ታገኛታለች። ለምለም እኔ በቃ አብረን ቤት እንሂድ ስትላት፣ አይ እዚህ ካገኘሁሽ ቤት አልሄድም፣ እኔ ወደ ሌላ ጋር ስራ ገባለሁ ትላታለች። እባክሽ ስትላት ስትለምናት እምቢ ትላትና ትሄዳለች ማለት ነው። ለምለምም ደላላ ጋር ታገናኛትና አደይም እንግዲህ ወደ ስራ ገብታለች ማለት ነው። ዴቭ እነ ኤላ ጋር ሄዳለች ብሎ ሲከተላት ሲሄድ ሊያገኛት አልቻለም። ኤላ ጋር ሲሄድ ለምለምም አደይ ብላ እንደወጣች ኤላ ነገረው። አደይ ደግሞ እነሱ ጋር አልሄደችም። ከዛም ለምለም ትመጣለች። አደይስ ብሎ ሲላት ለምለምን አዝናለሁ፣ በጣም አረፈድክ፣ አደይ እኮ ስራ ገባች፣ ደላላ ጋር ድርሻ ነው የመጣሁት፣ በጣም ተበሳጭታለች፣ በጣም ነው ተስፋ የቆረጠችው እና በዚህ ልክ ተናዳም አታውቅም ብላ ትለዋለች ማለት ነው። እሱም በቃ በጣም ይናደድና እሄዳለሁ በቃ ሲል አይ ቁጭ በል ይለዋል። ኤላም ተረጋጋ፣ ምናልባትም አንድ ቀን ተመልሳ ትመጣ ይሆናል ብሎ ይለዋል ማለት ነው። ዴቭም እንግዲህ በቃ እኔ ያለሷ መኖር አልችልም ብሎ በጣም ተበሳጨ ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ የሚቀጥለው ደግሞ አደይ ትመለሳለች ወይስ አዲስ ስራ ትቀጥላለች የሚለውን አብረን የምናይ ነው የሚሆነው። እንዲሁም ደግሞ ቤዛ እውነት ቤታቸው ባራጣ ተይዞባቸዋል ወይስ እየዋሸች ነው የሚለውንም አብረን የምናይ ነው የሚሆነው በቀጣይ ክፍል። ለዛሬ ግን ያዝኳቸው ይህንን ይመስላሉ። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ስር ማስቀመጣችሁን አትዘንጉ። ለቤቱ አዲስ የሆናችሁም ሰብስክራይብ በማድረግ አበረታቱኝ። ሀገራችንን ሰላም ያደርግልን። ኢትዮጵያ ሰላሟ የበዛ የተትረፈረፈ ይሁን። ሁሉም ነገር በሀገር ነው እና የሚያምረው። ሀገራችንን ሰላም ያደርግልን። በያላችሁበት ቸር